እንዴት ናችሁ ተመልካቾች? ከስቱዲዮ ወጣ ብለን ያለነው አንድ ስፍራ ላይ ተገኝተናል። ዛሬም ያለንበት ወቅት ደግሞ የበጋው ጊዜ ተጠናቆ ክረምትን የምንቀበልበት ወቅት ላይ ደርሰናል። ዝናብ መጣው እያለ ነው። አየሩ ትንሽ ቀዝቀዝ ይላል። በዚህ ጊዜ እንግዲህ ሰዎች ልብስ ይደርባሉ፣ ቀለብ በብዛት ይገዛል፣ ቤታችን የምናሳልፈው ጊዜ ይበዛል። በዚህ ወቅት ታዲያ በተለያዩ ጎዳናዎች ላይ ደግሞ ያሉ ወጣቶች፣ ሴቶች፣ ብዙ ሰዎችን ደግሞ ስናስብ ምን ያህል ጊዜው ሊከብዳቸው እንደሚችል መገመት ቀላል ነው የሚሆነው ለሁላችንም። ይህንን ካለ ምክንያት አላነሳሁም። ዛሬ የተገኘንበት ስፍራ የአንድ የበጎ አድራጎት ድርጅት ነው። እዚህ ደግሞ ሴቶች፣ ህጻናት በብዛት ይገኛሉ። ከነሱ ጋር ቆይታ እያደረግን አብረናችሁ የምንሆን ነው የምናሳልፍ ነው የሚሆነው። ከነሱ ጋር ቆይታ እያደረግን አብረናችሁ የምናሳልፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። ኩኩ አገልግል እባላለሁ። ኩኩ አገልግል የሶሻል ሚዲያ ስም ነው። ትክክለኛ ስሜ ፍሬህይወት ኃይሌ ነው የሚባለው። ያው በኩኩ አገልግል ነው ህዝብ የሚያቀኝ እና ይሄ የኩኩ አገልግል ያው በጎነት ከኔ ጋር አብሮ የኖረ ያደገ ነገር ነው። ያደኩት በዚህ አጋጣሚ የጅማ ልጅ ነኝ። ያደኩት በሚሰጥ ቤተሰብ እጅ ነው። ልጅ ቤተሰብ ውስጥ ነው። እንደዚህ ግቢ ተከፍቶ ማንም ገብቶ የሚበላበት የሚጠጣበት ግቢ ላይ ነው ያደኩትና ያ ነገር ነው ለኔ ተጽዕኖ ይፈጠረብኝ። በጣም መልካም ቤተሰብ እጅ ነው ያደኩት። እናቴ በጣም በደግነት የምትታወቅ በቃ ወታ ሰታ በባዶ የምትመለስ እናት ናት ያለችኝ። ደግሳ ማብላት የምትወድ ለዳህ የምትደርስ ለቅሶ ያለበት ሄዳ የምታለቅስ እናት ናት ያለችኝና በዚህ አጋጣሚ ያው ቤተሰቦቼን በጣም ነው የምወደው የማከብረው። የነሱ ደግነት ነው ለኔ ጫና ይፈጠረብኝ። አግብቼ ከወጣሁኝ ያው ባለትዳር ነኝ፣ የልጆች እናት ነኝ። ከ10 አመት በላይ ስደት ቆይቻለሁ። ዱባይ ነበርኩኝ። ከዱባይ ካርቱም ወደ 10 አመት ተቀምጫለሁ። ሱዳን ላይ በዚህ በበጎ ስራ ኢትዮጵያውያን፣ ኤርትራውያን ሊቢያ መስመር ሂደው ሲሞቱ ሄዶ አስከሬን በማምጣት ወደ ሀገር በመሸኘት እዛው አስተባብሮ በመቅበር ሲቸገሩ አስተባብሮ ወደ ሀገር በመመለስ አልጀዚራ ጋዜጣ ላይ ሁሉ የብዙሃን እናት ተብዬ የወጣሁኝ እናት ነኝና ወደ ሀገር ከመጣው አንድ 15 አመት ሆኖኛል። ይሄ ነገር አልቆመም። ወይራ ሰፈር ነው የምኖረው። እዛ የምኖርበት ሰፈር በሳምንት 50 ልጆች ሰብስቤ መግብ ነበር። ኩኩ አገልግል ይርሽ እኔ የጸጉር ባለሙያ ነኝ። እንደነገርኩሽ ካርቱም ምግብ ቤት ነበረኝ። እዚህ መጥቼ ግን ጸጉር ቤት ከጀመርኩ ከ8 አመት በኋላ ስራው እየቀዘቀዘብኝ ሲሄድ ወደ አገልግል ስራ ገባሁኝ ማለት ነው። አሁን አገልግል መስራት ከጀመርኩኝ ከ9 አመት በላይ ሆኖኛል። የዛ የአገልግል ትርፍ ግን ለኔ ለልብስ ለጫማ ለምናምን አይውልም። ለበጎ ነገር ነው የሚውለው ያገልግሉ ትርፍ እና አገልግል የጀመርኩት በዚህ ምክንያት ያው ስራ ሲደክምብሽ አንድ ስራ ላይ ዝም ብለሽ ሙጭጭ ብለሽ አትቀመጭም። አንዱን ትሞክሪያለሽ፣ አንዱን ቢሲልሽ ወደ አንዱ ትገለበጫለሽ። ሹፌርም ነኝ እንደዚህ እሰራለሁ። መኪና ራይድ እሰራለሁ፣ እይዛለሁ። መኪና አለኝ ላይሰንስ። እንደዚህ የሆነ ነገር ሆኖ የምቸገር እናት አይደለሁኝ። 3 ሙያ እኔ ላይ ያለ ያገኘሁትን ነገር ሰርቼ ልጆቼን ቤተሰቤን አስተዳድራለሁ ማለት ነው። የጸጉር ባለሙያ ነኝ። ሙሽራለሁ፣ ፌሻል እሰራለሁ። ይሄ ሀማም መቅረቢ የሚባሉትን ሁሉ ነገር ጥፍር እንደዚህ አሁን ለሰርግ ምናምን ኖሮ ነው ያልሄድም ጸጉር ቤቱ ሲዘጋ ሙሉ የጸጉር ቤት እቃ እነዚህን እናቶች ሙያ አስተምራለሁ ብዬ እቃውን አልሸጥኩትም። አምጥቼው እዚህ ቤት አለ። ለምን እግዚአብሔር ከረዳኛ የተሻለ እንደዚህ በቆርቆሮ የሆነ ነገር እዚች ጋር ብታዘጋጂ እዛ ላይ አንድ ካስክ ወንበር ምናምን አውጥተሽ አስቀምጠሽ አጠባ ጠቅለላ ብታስተምሪያቸው እነዚህን እናቶች ወጥተው ራሳቸውን ይመቻል ቻንስ ይኖራቸዋል። አሁን ታውቂያለሽ የጸጉር ሙያ በጣም ውድ ነው። በጣም ብዙ ነው የሚከፈለው እና ብዙ አይነት ሙያ እጄ ላይ ያለ አልቸገርም። እኔ አልራብም፣ ልጆች አይራቡም። ራሴን አስተዳድራለሁ ማለት ነው። የ30 አመት ትዳር ከኔ ጋር ያገባሁት ይኸውልሽ ጅማ ነው። እኔ ስራ ወጥቼ ስመለስ መንገድ ላይ ይዞኝ የተዋወቅኩት ጓደኛ ነው። ዛሬ አብሮኝ የትዳር ህይወት መስርተን አብረን ያለነው። ልጆች እንደዚህ ብዬ መናገር አልፈልግም። እኔ የብዙሃን እናት ነኝ። ብዙ ልጆች ስላሉኝ እኔ የወለድኳቸው እንደዚህ ያህል ልጆች አሉኝ ብዬ በፍጹም መናገር አልፈልግም። ሁሉም ልጆቼ ናቸው። መለየት አልፈልግም። አሁን እነዚህ የምታያቸው ህፃናቶች አንድ ሳምንት እኔ ቤት ይዣቸው ሄዳለሁ። አንድ ቀን አድረው ተመልሰው ይመጣሉ። ሁሉንም ወደ ቤት ወስዳቸዋለሁ። ገብቶሻል? እዚህ ቦታ ብቻ አይደለም ተወስኖ የሚቀመጡት። ስለዚህ እንደዚህ ያህል ልጅ አለኝ ብዬ 3 ልጅ 4 ልጅ 2 ልጅ አለኝ ብዬ ማለት በፍጹም አልፈልግም። በጎ አድራጎት እንደነገርኩሽ ከቤተሰብ የነበረ ጫና እንዳለ ሆኖ እኔ አሁን ትምህርት ቤት ወጥቼ ጫማ የተበጠሰበት ተማሪ ካገኘሁኝ ጫማዬን ሰጥቼ በግሬ ነው የምመጣው። ያ የልጅነት ህልምሽ ምንድነው? በቃ እንደዚህ ቤት ቢኖረኝ
ህጻናት ልጆች ሰብስቤ ቢይዝ አሁን በእነሱ እድሜ ያሉ ትንንሽ ልጆች ገብቶሻል አሁን እንደነ ዳኒ እንደዚህ ይዤ ማሳደግ ምናምን ምኞቴ ነበር አጋጣሚ ይሄ ግቢ ሲገኝ እስኪ ኖሮኝ አይደለም የእውነት የምነግርሽ ይሄ ግቢ የተገኘ ጊዜ ነው መጥቼ ለህዝብ አሳይቻለሁ 163 ብር ነበር እኔ አካውንት ላይ ነበረው ይሄ ግቢ ተገኝቶ ሰዎቹን ሳወራቸው 30 ሺህ ብር ክራዩ የ3 ወር ሲጠይቁኝ ህዝብ ነው ይሄን ነገር የተሰረፈልኝ ማለት ይሄ ልጅነት ህልሜን እዚህ ጋር እስኪ እንደዚህ አድርጌ ባስቀምጠው ብዬ ይዤ ወደ ሶሻል ሚዲያ ነው የወጣሁት በአንድ ሳምንት ውስጥ 97 ሺህ ብር ሰበሰብኩኝ 97 ሺህ ብር ሰብስቤ የ3 ወር የቤት ክራይ ተከፍዬ የ2 አመት ውል ተዋውዬ ተቀበልኳቸው ቤቱን ከዛ ውጪ ያለው ነገር ግን የምታዩ ነገር ሁሉ ህዝብ በፍቅር ከገርጂ ከመገናኛ ከኮተቤ ከተለያየ አይነት ቦታ ያመጣቸው ንብረት ነው አሁን ቤቱ ላይ ሁሉ ነገር ተስተካክሎላቸው ያለ አሳይሻለሁኝ አዙሪ ቆንጆ ኩሽና አላቸው ሁሉ ነገር አለ ያው የአብርሃም ቤት እንደዚህ ብዬ ነው መሰረትኩት በቀደም ግንቦት 1 2 አመት ከአንድ ወር ሆነው ልሻለሁ መገናኛ ነው ሄድኩት ብዙ ጊዜ መገናኛ ድልድይ ስር አያቸዋለሁኝ ቁጭ ሲሉ አይተሽ ኮነ በታክሲው ተራ በዛ በጥግ ላይ በጣም የሚሰበሰቡ ሴቶች ልጆች ወንዶች ልጆች አሉ እዛ ነው ሄድኩት ከዛ ያመጣኋቸው 3 እናቶች አሁን ለምስክርነት 2 አመት ከአንድ ወራቸው አሉ እዚህ ግቢ አንደኛዋ የአብርሃም እናት ናት ሁለተኛዋ ቅድም ያቀፍሽ የዱዱ እናት ናት ሶስተኛዋ አሁን ኩሽና ውስጥ ታግዘኛለች ልጆች ከደጅ ስታመጪ ታቂያለሽ ሱስ አለ ብዙ የለመዱት ነገር አለ ያንን ነገር እኔ ሆደ ሰፊ ሆኜ ተቆጥቼ መክሬ እንደናት በፍቅር ወደ ራሴ አስጠግቼ አሁን ልጆችሽ ቢያጠፉ ምንድነው የምታረጊው ትቀጫለሽ ትመቻለሽ ምናምን እንደዛ አድርጌ ነው ዛሬ 2 አመት እርጉዜ የነበሩትም ወልደው ኃይለኛ የነበሩትም በቃ እኔን አይታችሁ ብዬ ሂዱ ብዬ አስወጥቻቸውም ጥፋት አጠፍታችኋል ሂዱ ምናምን ብዬ መጨከንም አልፈልግም እንደነገርኩሽ እንደ ልጆቼ እቆጣለሁ እመክራለሁ ማድረግ ያለባቸው ነገር እንዲያደርጉ ነግራቸዋለሁ እንደዛ ብዬ እግዚአብሔር ይመስገን ወላጅ የሌላቸውንም ልጆች እነሱ ናቸው በፍቅር ተቀብለው ይዘው እያሳደጉ ያሉት እኔ ቀን አብሬያቸው ቡል ማታ እነሱ ናቸው የሚያሳድሯቸው ትምርት የጀመሩ ልጆች አሉ 3 ወንድ 3 ሴት ትምርት አስተምራለሁ ገብቶሻል 3ቱን ያው በዚህ አጋጣሚ የዚህ ገዳፈጅ አስተዳደር አመሰግናለሁኝ የከልደት ካርድ ሳልጠየቅ የፋይዳ መታወቂያ ሳልጠየቅ የበጎ ተሳታፊነት በሰባዊነት ነው እነዚህ ልጆች ይዛ ያለችው ብሎ ገዳፈጁ ደብዳቤ ጽፎ ሰጥቶኝ 3ቱን የመንግስት ትምህርት ቤት ከዛ ደግሞ ኢሞስ የሚባል ትምህርት ቤት አለ 3ቱን ደግሞ ያ ትምህርት ቤቱ እነሱ ሊጎበኛቸው ወደዚህ በመጣበት ሰዓት ለትምህርት የደረሱ ልጆች ካሉ መተሽ እኛ ልናግዝሽ ምንችለው ነገር ብለው እና አብርሃምን ታምራትን 3 ወንዶች ደግሞ የግል ትምህርት ቤት በግማሽ ሴሚስተር ለሚቀጥለው አመት ከልጆች እንዳይደነግጡ ልጆቹ እንዳይፈሩ ምናምን በቃ ከልጆች ጋር ጥሩ ግንኙነት እንዲኖራቸው ብሎ በግማሽ ሴሚስተር የግል ትምህርት ቤት ገብቷል የሚቀጥለው አመት ኬጂ ገብተው ትምህርታቸውን ይቀጥላሉ ማለት ነው ይሄ ለኔ እንደዚህ ሳያቸው እጅግ በጣም ነው ደስታ የሚሰማኝ መጪው ክረምት ነው ታቂያለሽ አስቤዛ ያስፈልጋል ምናምንና ይሄንን እኔ ባመጣ እዚህ ቦታ ላይ ሰርተው ራሳቸውን ይቀይራሉ ብሎ ሐሳብ የሚያመጣ ሰው ካለ እንዲሰሩ ወርቶሻል ሰርተው እንዲለወጡ አንድና ሰርታ ራሷን እንችላልሽ ብትወጣ ለብዙ ልጆች የሚተርፍ ግቢ ነውና እግዚአብሔር ያግዘን የተለየ አጋጣሚ ኖሮት ወደዚህ ግቢ የመጣ ዳኒ ነው እንደነገርኩሽ የ5 ወር ልጅ ሆኖ እናቱ የብርድ ነው የታመመችው የተባልኩት ሳምባ ታማ ሳል ነበራት የምትሰራው መርካቶ የተደፋ ቡና ለቅማ አምጥታ ያንን ቡና ነው ሽጣ እሱንና የሱ ትልቅ አለች አሁን እሷንም እንደዚህ ሰው ወሰዳት እኔ እንደውም እንዳይለያዩ ክረምት ላይ መታ እዚህ አብራው እንድትሆን ብዬ ነበር ግን ያቺ ትልቅ ስለሆነች ሰዎች እየረዳችን እያገዘችን እናስተምራት ብለው ሌላ ሰው ወሰዳትና የእናቱን ጡት እየጠባ ነው ዳኒ እናቱ ሞታ የተገኘችው እና ሲነግሩሽ በጣም ነው የሚያሳዝነው እሱ ተኝቶ እየጠባት ነው ያለ ያቺ ትልቅ እህት ትምህርት ቤት ሰዓት ደርሷል ላንቺም ሰዓትሽ ደርሷል ተነሺ ስትላት አልሰማ ስትል እሱን ከጡት ላይ ነጭቃ ታነሳዋለች አንስታ እንዴ ምን ሆነሽ ነው ዛሬ ደግሞ ቀናም ብለሽ ማታኝም እንዴ ምናም ብላ ስትላት ሞታለች እቺ እናት የሚይዘው ሰው ጠፍቶ ለአንድ ወር ምናምን ጎረቤት ሲቀባበለው ቆየ ከዛ በቃ አልቻሉም ሁሉም የራሱ ኑሮ ተሯርጦ የሚኖር ሰው ነው አንድ እናት ሶሻል ሚዲያ ላይ እባክሽ ኩኩ እንደዚህ ቀራኒው የሚባል ሰፈር እንደዚህ አይነት ችግር የደረሰበት ህፃን አለ
መተሽ ብትጎበኛቸው ብትወስጃቸው ብሎ ዳኒ እንደዚህ አልነበረም። በጣም ነበር የሚያስፈራ። ይሄ ሙሉ ደረቱ አጥንቱ ነው የሚታየው። ሰውነቱ ላይ የወጡ ጉብ ያሉ ነገሮች አሉ። ያው እዚህ ግቢም ያሉ እናቶች ለነገርሽ ዋጋ ከፍለዋል። እኔ ቀና ብሬው ውላለው ማታ ወደ ቤት ሲሄድ አይተኛም። እንደዚህ ነው የሚያለቅሰው። የሚገርምሽ ነገር በዚህ 5 ወር እድሜው ሻይ በጡጦ በሻይ ጠጥቷል። በጡጦ ቡና ጠጥቷል። በጡጦ ሚሪንዳ ጠጥቷል። ቂጣ በልቷል። የ5 ወር ልጅ እዚህ አንገቱ ድረስ ሆዱ በቃ እንደዚህ ስትነኪው ድንጋይ ሆዱ ለሱ የተሰጠው ለባክቴሪያ ነው ብሎኝ ሐኪም የሰጠው መድኃኒት በቀን 14 15 ፍሬ ዳይፐር ወይዬ እሺ ሂድ ላያያ ሂድ አየያን እሺ በላት እና በጣም ነው የሚያሳዝነኝ። በጣም ነው ወደው አይተሻል። እኔ ነው የሚመስለው። በጣም ነው የምንመሳሰለውና በቃ ዋጋ ከፈልኩለት ገባሽ። ከ15 ቀን በላይ ህክምና በማመላለስ ለካ ጤነኛ ልጅ ነው ገብቶሻል። ይበላል፣ ይጠጣል፣ ይተኛል። ቲቪም ቼክ አስደረኩት። ከሁሉ ነገር ነፃ ነው። በቃ ለዳኒም እንግዲህ ልጅ አድርጌ ስመጣ ጡቴን እየሳበ ምን ይያለ ይሄው በቀደም ግንቦት 14 2 አመት ሆነው። በቃ እዚህ ግቢ ውስጥ ካሉት ልጆች ሁሉ የሱ ታሪክ ይለያል። እሱም አሁን እናቱ ከማደጎ ከማሳደጊያ አምጥታው እያሳደገችው የመንግስት ሰራተኛ ናት። ከዛ ትዳር አገኘች፣ ተዳረች፣ አገባች፣ ወለደች። ከወለደች በኋላ በዚህ ልጅ ምክንያት ከባሏ ጋራ ተለያየች። ባል ምን አለ? ወይ ይሄን ህፃን ምረጪ ወይ ትዳርሽን ምረጪ አላት። ለምን ስትለው በቃ ልጄ መተኛት አልቻለም፣ ይጮሃል፣ ይበጠብጣል፣ ይረብሻል። ያው እናትና አባቴ ቤት ነው ያለውት ብሎ ስላሰበ ገብቶሻል። ሶፋ ላይ ይዘላል፣ የሆነ ነገር ያደርጋል፣ የሆነ ነገር ያረጋል ምናምንና ያለሱ ሰላም አልሰጠው። ስለዚህ ወይ ይሄን ህፃን ምረጪ ወይ ትዳርሽን ምረጪ አላት። በዚህ ምክንያት በቃ ይሄ እቺ እናት ሙሉ ዶክሜንቱ ጋራ እባክሽ ኩኩ ብላ ቴክስት ተላላከችኝ። እሺ ብዬ ይኸውልሽ አሁን ካመጣችሁ 1 አመቱ የነሱም ትዳር ፈረሰ። አሁን እሷ የት ነው ያለችው? ዱባይ። እናቶቻቸውም ያሳዝንሻል። በ3 ተደፍረው፣ በ2 ተደፍረው፣ በ4 ተደፍረው በየጎዳናው ላይ ማስቲሽ ይስቡ ነበር። ቆሻሻ ላይ ነበር የሚተኙት። ብታያቸው ሰውነታቸው ምናምን እንደዚህ አልነበረም። እነዚህ ልጆች ጥሩ ተመግበው ጥሩ በልተው ጥሩ ጠጥተው የሆነ ሰው እግዚአብሔር አስነስቶላቸው እዚህ ግቢ ውስጥ ስራ ሰርተው አሁን እንዳየሽ ሜዳ ባዶ ነው። 2 ቆርቆሮ እንደዚህ መተሽበት 2-3 ምጣድ እዚህ ጋር ብታደርጊላቸው እንጀራ እየጋገሩ ትርፉን አስቀምጠው በዋናው እያመጡ መብራታቸውን እየከፈሉ ምን እያሉ ራሳቸውን ችለው ሲወጡልሽ ላንቺ ሰላም ነው። ገብቶሻል። የመንፈስ እርካታ ታገኝበታለሽ። እነዚህ እናቶች እንዳየሻቸው እድሜያቸው በጣም ትንሽ ነው። እኔ ሳመጣቸው የጠየኳቸው ጥያቄ አለ። ከየት አካባቢ ነው የመጣችሁት? ምንድነው ችግራችሁ ብዬ ሚነግሩሽ በብዛት ከሀገር ሰላም ማጣት ምክንያት ገብቶሻል። እንደዚህ ቤተሰብ በጦርነት ምክንያት ሲበታተን እዚህ አዲስ አበባ ላይ ስራ አለ ብለው አምጥተዋቸው ገብቶሻል። እዛ ስራ አለ የተባለ አለ ብለው ተነስተው ከመጡ በኋላ አምጥተው እንደደፈሯቸው በደላሎች እንደተደፈሩ። ይሄ ነገር የሁሉም ሰው ኃላፊነት ነው። ያንቺም የኔም ይሄ ሶሻል ሚዲያ የሚከታተል ህዝብ ሁላ አንድ ህፃን ልጅ እድሜው 18 አመት ያልደረሰ ጎዳና ላይ ህፃን ልጅ ይዛ ስታይ ወይ ደግሞ ስትለምን ስታይ ተጠግተሽ ብታወሪ ለአንድ ልጅ አንድ እንጀራ ቆርሰሽ አንድ እንጀራ ለም ግማሽ እንጀራ ቆርሰሽ መስጠት ደስ ይላል። ከመስጠቱ ማልፈሽ ደግሞ መጥቶ ማየት ፍቅሩ ይበልጣል። አሁን ሲያዩሽ እንዴት እንደሆነ አይተሻቸዋል አይደለ? ሰው ይፈልጋሉ። መጥተው ቢጠየቁ 10 ዳቦ ለነሱ ይዘሽ መተሽ አቁርሰሽ ይው አያሳዝኑም? አሁን እነዚህ እኛ ማንጠቀምበት ነገር ለምን ተቀምጦ ይበላሻል? እሱን አድርጌ ፖስት አድርጌ ወደ 4 ማዳበሪያ አልባሳት፣ ኩኪስ፣ ድርቆሽ፣ ኮሾሮ፣ ጁስ አድርጌ ሰላም ባስ 80 ኪሎ ፈቀደልኝ ነፃ ይዤ ትግራይ ህንጻጽ ደርሼ ነው የተመለስኩት። የባለፈው ጋሞ አፈር የተደረመሰበት ይሄው በቀደም 40 ምንጭ አፈር የተደረመሰበት ልንገርሽ። እኔ የማልገባበት የማልሄድበት ቦታ የለም። ሰው እንዴት አይደግፍሽም? ለኔ የሚያስደስተኝ እነዚህ ልጆች ጠንቅረው እግር ትክል ሲያደርጉ ገብቶሻል። እዚሁ ከሚቀመጡ እዚሁ ዳንቴል ቢሰሩ ፈትል ቢሰሩ ሽሮ በርበሬ የሙቅ እህል የገንፎ እህል በብዛት ተዘጋጅቶ እኔ ብር አልፈልግም ልንገርሽ። በብዛት ተዘጋጅቶላቸው መተው ለሁለት እዚሁ ታደራጃቸዋለሽ። ገባሽ? አንቺና አንቺ ይሄን ስሩ እናንተ ደግሞ ይሄን ስሩ ብለሽ ታሽጎ አሁን አይተሽ ኮነ ሶሻል ሚዲያ ላይ የሆነ ነገር ስጪኝ ከምትይ ግዙኝ ስትይ ማንንም ይገዛሻል። ጥሩ ነው ያለው ሰው ይሳተፋል። ስትሰጪም ስትጠይቂም ይሰጣል። ሰው ባለው ነገር ይሳተፋል። ተደራሽ እንዳይሆን የሚያደርገው ነገርም እንዳልኩሽ ሰዎች አንዳንዴ የት ቦታ እንደሚሰጥም መረጃ ላይ ኖራቸው ይችላል። ሁሉም ሰው ትኩረት አድርጎ መልካምን ነገር አስበን
ተረዳድተን እነዚህን እናቶች ትልቅ ቦታ እንድናደርስ መልእክት አስተላልፋለሁ። አመሰግናለሁ። ሳባው ዛሌቢያ እስሚ ሳራ ስሜ ሳራ ይባላል። እስካሁን ያወራኋችሁ በፈረንሳይኛና በአረበኛ ነው። እናም የሶማሌ ልጅ ነኝ። ከጅቡቲ የመጣሁት 18 ዓመቴ ነው። ፈረንሳይኛ ያው ጅቡቲ ላይ እዚህ እንግሊዘኛ እንደምትማሩ እኛ ጋር ደግሞ በፈረንሳይኛ ነው ዋና ቋንቋ። በዛ ነው የለመድኩት ትምህርት ቤት። እዚህ የመጣሁት ለስራ ነበረ። መጀመሪያ ትምህርት ሲዘጋልኝ 12ኛ ክፍል ልሰራ ነበር የመጣሁት። እናም ስራ እየሰራው እንደ ድንገት ሳላቅ የሆነ ወንድ ያዘኝና ያው ትናን እዛ በዛ አረገዝኩ ተደፈረ። አራ በጣም ነው የሚከብደው። በወጡ ከቤተሰብ ጋር ቢቀመጡ ደስ ይላል። እዚህ ደስ ይላል፣ አሪፍ ነው። ደስ የምትል እናትም ናት። መልካምነት ተምሬያለሁ። በፊት መሆን የምፈልገው ዶክተር ነበረ። ማሚን እንዲያግዟት፣ እንዲረዷት፣ ከጎኗ እንዲሆኑ እፈልጋለሁ። ትማሩ ይሻላል ልጆች እና ከቤተሰብ አትውጡ። በጣም ነው መጥፎ ነው የጎዳና እንትን እና ከቤተሰቦቻችሁ ጋር ሆናችሁ ብትማሩ ትምህርታችሁን ቢያልፍላችሁ አሪፍ ነው። ካሚላ ይባላል። ካሚላ መሐመድ። የተወለድኩት አሰላ ከተማ ነው። ለትንሽ ጊዜ እዛው ነበር የቆየሁት። አባቴ ሳይሞት በፊት እዛ ነበር የቆየሁት። ለአንድ ተወልጄ በ15 ዓመት ምናምን እስከዛ እዛ ነበርኩ። አባቴ ከሞተ በኋላ ሰው ቤት ገባሁ። ሰው ቤት ብዙ አመት ነው የሰራሁት። እናቴም ጥላኝ ስለሄደች መጠጋባት ሰው አልነበረኝም። ወደ 4 አመት ምናምን አዳማ ሰው ቤት ገባሁ። ያው የራሴ የምለው ሰው ስላልነበረኝ በነፃ ነበር ለማኖር ስለማገለግላቸው። ከዛን እዛም ሰራው። ሴትዮዋ እዛ ሌላ ቦታ እንትን ስላለች ቤት ስለቀየረች ሌላ ቦታ ገባው። እዛም እየሰራው እዛም በነፃ ወጣው። ከዛም በኋላ ስላልተስማማን በቃ እኔ ጎዳና ወጣው። ጎዳና ስወጣም ያው የሚሄድበት ቦታ ስላልነበረኝ እዛ ጎዳና ላይ መኖር ጀመርኩ። መበላው ነበረኝ፣ መጠጣው ነበረኝ። ከቆሻሻ ውስጥ ሙዝ፣ የተበሰበሰ ቲማቲም ምናምን ነበር እየበላው የኖርኩ ነበር። ከዛ እንደ ድንገት የሱ አባት አግኝቼ ሳልፈልግ እዛ ጎዳና ላይ ተደፍሬ ልጁን አረጋስኩት። ከዛን አርግዤ ምናምን ያው የሄድበት ቦታ አልነበረኝም። እዛ ለ7 ወር ምናምን እዛ ጎዳና ላይ ሜዳ ላይ እየተኛው ምናምን መስጊድ በር ላይ ቤተክርስቲያን በር ላይ እየተኛው ነበር። ከዛን 7 ወር ሲሆነኝ እሷን ሰው አገናኘን። ማሚን የሆነ እቃ ምሽጥ ነበረች መንገድ ላይ፣ እሷን አግኝታ ከሷ ጋር አገናኘችኝ። ከዛን አብራን ቤት ገባሁ። ከዛ በፊት በጣም የሚያስጠላ ህይወት ነበረኝ። ልጅም ሆኜ እናቴ አልነበረችም፣ አባቴ ማቅም አልነበረውም። እዛ ትምህርትም ስላላስተማሩኝ ምናምን ሰው ቤት ነበር የቆየሁት። ብዙ አመት ሰው ቤት ነበር ያሳለፍኩት። እዚህ መጣው፣ ልጄን ወለድኩ። ልጄ ማደገልኝ እና ከሷ ጋር ተናልኩ። እኔ ልጅ እያለሁ ዶክተር ነበር መሆን ፈልገው ብሰራ ደስ ይለኛል። ወደፊት ደግሞ ልጄ ጋር አደገልኝ ሰራለሁ ብዬ አስባለሁ። እሷም ታሰረኛለች። ቤተሰብ ቢኖራቸውና ስለሽ ብዙ ቤተሰብ እያላቸው ሳይፍ እንትን የሚወጡ ልጆች አሉና እና ባይወጡ ጎዳና ህይወት በጣም ያስጠላ ህይወት ነው። ሳትፈልጊ መደፈር አለ፣ መራብ አለ፣ ሰው ተሳድቦሽ ቢደበድብሽ ሁሉ አለ እና ጎዳና ባይወጡ ልጆቻቸው መያዝ፣ ማስተማር፣ መንከባከብ፣ አለመሰላቸት። አንዳንድ ሰው አሁን ለምሳሌ ህይወትን ስለሽ ከሌለው ልጁ ለሚያማርር ልጁ የሚደበድብ ልጁን ጥሎ የሚሄድ እናት ምናምን አለ እና ልጁን በትዕግስት ቢያሳድግ ምናምን ደስ ይላል። እኔ ካልሆንኩ እሱ ዶክተር ቢሆን ደስ ይለኛል።